ውዶች አበቂለች እኮ ደብዳቤውን አገኘችው። እንግዲህ ፈታ ታየዋለች ወይስ አታየው ወይስ ናታን ደርስባት ይሆን? ናታን ደግሞ እንግዲህ ማርታ እንዳያችሁት ወደ ውጭ የሆነ እቃ እንድትገዛ ልከው ነበርና እሱን ለመግዛት ሄዶ ነበረ። ቤቱንም በሩንም እንግዲህ የክላሱን በር አልቆለፈውም ማለት ነው። እናም መዳን እንግዲህ እቃውን ገዝቶ ከመጣ በኋላ ዳጣ በነገራችን ላይ በጣም ጎበዝ ነው። በሙድ ነው የነገረችውና ምንድነው ያለችው? ማርታዬ በቃ አመሰግናለሁኝ መድኃኒቱን ያው ወይ ምንድነው መድኃኒቱ አልኩኝ እቃውን ገዝተልኝ ስለመጣ አመሰግናለሁኝ እያለችው ዳጣም እንግዲህን አንተ ቆይ ብብት ስር ክንፍ የደበቅከዋለ እንደ እያለችው ነበር። ምን ማለት ነው ደግሞ ይሄ ሲላትም እንግዲህ እንዴ ማለቴ በጣም ፈጥነህ መጣህ ብዬ ነው ስትለው ነበር። እናም ይሄንን ስትለው እንግዲህ አቤት ዳጣ እንደው እኮ ነገር ማዞር ስታቂበት እንደው ዳጣይ እንደው ከዚች ከእውቀትሽ ለውሃዬ እንደው ትንጽዬ እንደው ብትሰጫ ስትላትም ውይ ውሃ እኮ አንድ ቀለታ እማዬ ምን አልኳት መሰለሽ? ይኸውልሽ እንደኔ ሁኚ አልኳት አለች። እና በቃ እኔ ስሜ ዳጣ ነው ምናለ ብላ አለች። ከዛ ወዲክ በቃ ተስፋ ቆረኩኝ እኔን ከምትመስል ደግሞ ኤቢን ብትመስል ይሻላል አለችው። በዚህ ጊዜ ናታን በጣም ማለት ደነገጠ። ኤቢ ኬዳ ነው አለ እና ኤቢ ኬዳ ነው ምናምን ሲል ምን ነው ናታኔ የፈለካት እንዴ ስትለው እንግዲህ አይ እንትን ማስቲካ ይዘህልኝና በለኝ ምናምን ይላል ማለት ነው። እና በዚህ ጊዜ እንግዲህ ኤቢ አንተ እንደወጣ ነው ወደ አንተ ክፍል ምናምን ሄደችው በማለትም እንግዲህ ተነግረዋለች ማለት ነው። በዚህ ጊዜ ናታን በጣም ደንግጦ እንግዲህ ወደ ክፍሉ እየሄደ ነበረ። ኤቢም እንግዲህ ቤቱን እንዳላደበላልቃ በስተመጨረሻ ደብዳቤውን አግኝተዋለች። በእርግጥ ግን እኔ አታነበውም ናታን ይደርሳል ብዬ ነው የማስበው ማለት ነው። በነገራችን ላይ እንደ አንዳንዴ አደራ መቀበል በጣም ከባድ ነው እና ናታን አሁን ላይ በቃ የሆነ ነፃነቱን ያጥተዋል። የሆነ ማለት አለ አይደለ? ይህንን ደብዳቤውን ሰው አየብኝ አላየብኝ፣ በተለይ ደግሞ አበቂልስ እንግዲህ አንድ ነገር ተያዘች ሙጫ ነችና ያው በጣም የሆነ ስቃይ ውስጥ ነው የገባው ማለት ነው ልጁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ያው በባለፈው ደግሞ እንደተመለከታችሁት እንግዲህ ናታን ለዳጣ ሰላምዬ እኮ ላንቺ የሆነ ደብዳቤ የሆነ አደራ ዕቃ ስጣት ብላ ሰታኛለች ምናምን ሲላት እንግዲህ ዳጣ ፈተን እንየው ይህ ነገር እኮ ያባየን የሚያስጨንቀው ነገር እኮ ሊሆን ይችላል ብለው ተባብለው ነበረና እና በቃ ማታ ክፍል ነይና ሁሉንም አሳይሻለሁ ሲላትም አይ ክፍልህም አልመጣም ክፍል ከመጣሁ ሰይጣኑ ናችሁ ተብለናል። ስለዚህ ክፍል ሳይሆን ሳሎንን እጠብቅሃለሁ ሳሎን ይዘው እንድትመጣ ብለው ነበረ። እነሱም እንግዲህ እሺ ብሎ ያው ወደ ሳሎን ይዞ መጥተው ነበረ። ናታን በጣም ፈራ። አንደኛ እኔ በቃ ዳጣ ይሄ ነገር ይቅርብን የሰላምዬን አደራ የበላሁ እየመሰለኝ ነው እያላት ነበረ። እሷም እንግዲህ እኔም እኮ አባቴ ሚስጥርን ለማንም እንዳትናገር ያለኝ ሚስጥር እኮ ነው ላንተ አሳልፍ የሰጠሁህ። ስለዚህ ምንም ችግር የለውም በእኔና ባንተ መካከል ምንም ሚስጥር የሚባል ነገር የለም ትለዋለች ማለት ነው። ናታን እንግዲህ እኔ እንጃ ዳጣዬ ወይ ደውዬ ልጠይቃት እንደ ሲል ምን ብለህ ነው ደውለህ የምትጠይቃት? አሳየ ክፈትና አሳየኝ። ይኸውልህ ሰላምዬ ወይ የሰላምዬ እና አባዬን እንግዲህ የሚያስጨንቀው ወይ እዚህ ደብዳቤ ላይ ልናገኘው እንችላለን። ብቻ ፈተን እንየውና አንበበን እዛው እንመልሰዋለን እንደማለት ነበር ያለችው። እንግዲህ እያበረታታችሁ እያለ ናታንም በጣም እየፈራ ምናምን ሰው ይመጣብን ይሆንስ አይመጣብን ይሆንስ እያሉ እንግዲህ በጣም እየፈሩ ያንን ደብዳቤ እንግዲህ ሊፈቱት ትንሽ እንደቀረ ኤቢ እናቴ ምንም ነገር ያመልጣትን በፍጹምና ይሁን መታ ቪዲዮ ለመቅረጽ ሁሉ ሞክራ ነበርና ከዛ በዚህ ጊዜ ዳጣ ተመልክታታለች። ዳጣ በጣም ቆቅ የሆነች ልጅ ነች ከምንም በላይ ነው። ናታን እዚህ ጋር የሆነ ሰው ምናምን ትለዋለች። ከዛ ናታንም በጣም ይደነግጥና ያንን ደብዳቤ ይደብቀዋል ማለት ነው። ስደብቀው እንግዲህ
ዳጣ በነገራችን ላይ ሄዳ ተመልክታ ነበረ። ምንም ነገር የለም። ሮጣ ክፍሏ ስትመለከት እንግዲህ ክፍሏ እንደሌለች ተረድተዋል። ያው በቃ ናታን ይሄ ነገር ይቅርብን፣ በቃ ነገ ምናምን በሌላ ቀን እናየዋለንም ትላለች ማለት ነው። በሌላ ቀን እናየዋለን። ስለዚህ ምክንያቱም አበቄለሽ እርግጠኛ ነኝ አይቻታለሁ እዚህ ጋር ክፍሏ የለችም እንስያት የለችም ክፍሏ ትለዋለች ማለት ነው። ከዛ እሺ በቃ ነገን ከፍተዋለን ይባባሉና ያው ወደ ክፍላቸው ይሄዳሉ ሁለቱ ማለት ነው። እና ሲሄዱ እንግዲህ ኤቢ በጣም ትናደዳለች። ለእኔ አላሳይም ብሎኝ ለእሷ ሊያሳያት ነው መሰለኝ ነው ወይኔ ልጅት እያለችም በጣም እየተናደደች ነበረ። እንግዲህ ያው በንጋታው ናታን ወደ ውጭ ወጥቶ ነበረና በዚህ ጊዜ ያው ሰላምታ ተለዋውጠው ሮጣ እንግዲህ ወደ ክፍሉን ሄደችው ማለት ነው። ምክንያቱም ያንን ደብዳቤ ለማየት እና ሮጣ ስትሄድ እንግዲህ ከማርታ ጋር ይጋጫሉ። ማርታም እንግዲህ ምንድነው የሚያሮጥሽ ትላታለች። ወይ እማዬ እዚህ ነሽ እንደ እኔማ እኮ ምናምን ትልና ነገሩን ታለባብሰውና አባዬ ያስጨነቀውን ጉዳይ ነገረሽ እንዴ? አይ በፍጹም ደህና ነኝ ከማለት ውጭ ምንም ነገር አልነገረኝም ትላታለች ማለት ነው። እኔ ግን እኮ በቀደም ለታ የሆነ እንዲያወራኝ ብዬ ውጭ ጋብዜ ብዬው ብለው በሰራው አልናገርም አለኝ ስትልም እንግዲህ አያንቺ ለእኔ ያልተናገረ ለእኔ ያልተናገረ ምን ብሎ ነው ላንቺ የሚነግርሽ ስትላትም እንግዲህ እኔ ግን እማዬ አባዬን በህይወት በጣም የሚያስጨንቀው ነገር አለ ስትልም አታስቢ አባትሽ ጠንካራ ነው። ከአሁን በፊትም እኮ ከባድ ነገር እኮ ሳይገጥመው ቀርቶ አይደለም ያው በጥንካሬው ነው እንጂ ስላለፈው ነው እንጂ ስትላትም እንግዲህ ግን ኤቢም እንግዲህ ጠርጥሮ አሁንም ጥርጣሬዋ እንግዲህ ያው ደረጀን የሚያስጨንቀው በጣም የቆየ ነገር ነው፣ አዲስ ነገር የተፈጠረ አይደለም እንደማለትም እንግዲህ ትነግራታለች። እንግዲህ ያው ማርታም ነገሮችን ችላ በማለትም ያው ችላ ባትለውም እንግዲህ ብትልም ባትለውም ምንም ነገር የሚመጣው ነገር ስለሌለ ያው ማርታይም ዝም በማለት ታልፋታለች። ወዴት ነሽ አንቺ ስትላትም እኔማ እዚህ ነኝ አንቺ ስትላት እንደ እኔማ ወደ ልሂድ ከቤቴ ትላታለች። እና ሩጣ የናታንን ክፍል እንግዲህ ለመክፈት ስትሞክር ናታን በሩን ቆልፎ ነው የሄደው። በዚህ ጊዜ ለዛ ትመጣና እትዬ ትላታለች። ምን ሳላገባ እትዬ ትይኛለሽ እንደ ስትልም እንግዲህ እንዴ ደግሞ ራስሽ አይደለሽ እንደ ናታን ባሌ ነው ያልሽኝ ትላታለች። እና እንደዛ ስትላት እንግዲህ ይኸውልሽ ከዛሬ ቀን ጀምረሽ እትዬ እንዳትይ ደግሞ እኔ ባለሁበት ቦታ እንዳትመጪ ደግሞ ልብስሽን ወጥ ምናምን ቀባቢው ትላታለች። እና እንደዛ ስትላት እንግዲህ እና ታዲያ ለምን ፈልገሽ ነው ስትላት እንግዲህ ልብስ ላጥብ እኮ ቁም ሳጥንሽን ምናምን እንትን ስል ላሚቱን አገኘኋት አላለኝ። እንግዲህ ምን ማለት ነው ግን ይሄ ነገር ግን አልገባኝም። ላሚቱን አገኘኋት የምር ባስበው አልገባኝም። እና ምን ማለት ነው እስቲ ያሳውቁኝ ማለት ነው ጉዳዮች። እና እንደዛ ስትላት አሳድገሽ እንትን በያት ትላታለች ማለት ነው። ኤቢም ከዛሬ ቀን ጀምረሽ አጠገቤ እንዳትደርሺ ስትላት እንግዲህ ማን ብዬ ልጥራሽ ስትላትም ያው ኤቢ ወይም አበቄለሽ ብለሽ መጣራት ትችያለሽ ትላታለች ማለት ነው። እሺ ኤቢ ስትላት ደግሞ ልብስሽን ወጥ ምናምን ቀባቢው ትላታለች። ቆንጆ ሆንኩኝ እንዴ ትላለች። ኧረ እባክሽ ቆንጆ ነኝ ብለሽ ነው እንዴ የምታስቢው ስትላት ኦፍ ኮርስ አለ። ከዛ እንደዛ ስትል እንግዲህ እንግሊዘኛ ድንቅም እንግሊዘኛ ተናግረሽ ሞተሻል በማለትም እንግዲህ አበቄለሽም እንደዛ ትመልስላታለች። እሷም እንግዲህ ትሄዳለች። ከዛ ለምን አባቱ ነው ቤቱን ቆልፎት ሄደው የራሱ ቤት መሰለው እንዴ እያለች ነበረ። እንግዲህ ናታንም ያው አበቄለሽ እንግዲህ አርፋ ስለማትቀመጥ በሩን ቆልፎ ነው የሄደው ማለት ነው። እናም ደግሞ ያው ደረጃ እንግዲህ በህልሙ ያው ሰላምዬን እየጠራ ነበረ። እና ለምንድን ነው እንደዚህ በህልምክ ሰላምን እየጠራህ ነው? ሰላም ይቅርበኝ፣ ማርታ ይቅርበኝ እያልክ ነው ስትልም ደረጃ በዚህ ጊዜ በጣም ማለት ይደነግጣል። እኔ ደግሞ አንቺ ስራ አይደለሽ እንደ እየቃዥሽ ነው እያልሽኛል ነበር። በባለፈው እኮ ውሃ ራሱ ስታባረረኝ ነበር። አሁን ለውሃ ይሮጣል ለውሃ እያለም እንግዲህ ደረጃ ምስኪን ነገሮችን ሁሉ ድብልቅልቅልቅ ነው ያሉበት ማለት ነው። እና በቃ ማርታዬ እኔ እኮ ባንቺ እኮ ነው የተከበርኩት፣ አንቺ እኮ ነሽ ልጆች የሰጠሽኝ
ምናምን እያለ ነበረ። ደግሞ ምን ማለት ነው እኔ ላንቺ አልገባሽም እያልክ እኔ ላንቺ አልገባሽም እያለ ነበር። እንግዲህ ደረጀም ማርታ ይህ ነገሯ እንግዲህ ሌላ ነገር እንድታስብ እያደረጋት ነው። ምን ማለት ነው እኔ ላንቺ አልገባሽም ማለቱ እያለችም ነበረ። ደረጀም በቃ ምንም ነገር አታስቢ ብሎ እንግዲህ ንቅፍ አድርጓት አብረው እንግዲህ ይተኛሉ ማለት ነው። አርጁ ደግሞ ያው አሁን ላይ መርዝ ለመጠጣት እንግዲህ መርዝ በብልቃጥ ይዞ ነበርና በቃ ኤቢ መቼም አትወደኝም እኔ መሞት አለብኝ እያለ ተመልክተነዋል ማለት ነው። በዚህ ጊዜ ምጥን መታ ነበርና አርጁ ምን እየሆንክ ነው ምን ሆነህ ነው ምናምን ስትለው እንግዲህ በቃ እኔ መሞት አለብኝ እያለ ነበረ። እኔም ከፍቶኛል ትላለች እንግዲህ ምጥን ላይ። አሁን ላይ ደግሞ ቤተሰቦቿ ያው ስለተጣሉ የቤተሰብ ጠብ ነገራችን ላይ እኮ ታውቃላችሁና የሆነ ማለት ግን የምጥን ቤተሰቦች በምክንያት የተጣሉ ይመስላችኋል? በነ ደረጃ ምክንያት ነው ወይ? ልንገራት አትንገራት ትላላችሁ። ግምት እንትና የለም ጉድ እኮ ነው ጎበዝ። እና ያው ምጥን እንግዲህ አሁን ላይ ተጨንቃለች። ቤተሰቦቿ ትምህርት ቤት እየሄደች አይደለም እና እንግዲህ እሷ ለአርጁ ትነግረዋለች። እና እሱም እንግዲህ አርጁም ቤተሰብና እኮ ቤተሰብ ማይጣል የለም ደግሞ የሚታረቃሉ እያላት ነበረ። እኔ ግን ኤቢ መቼም አትወደኝም መሞት አለብኝ ትለዋለች። ምጥን ዛሬ ደስተኛ ባልሆን እኔም ነገ ደስተኛ ልሆን እችላለሁ፣ ስለዚህ መሞት አልፈልግም፣ አንተም እንደዛው መሞት የለብህም ትለዋለች ማለት ነው። እሱም እንግዲህ ያው ብቻ አለ አይደል የወርስ በርሳቸው ተመካክረው ይህንን ቀን አልፈውታል ማለት ነው። ያው ውሃዬ ደግሞ ቁርስ ለምንድን ነው ማሰጭኝ እያለ ለዛን እንግዲህ ለዛ ደግሞ ለምንድን ነው ማጽም ያላለችም ዳጥ ያለቻትን በባለፈው አልሰማችም መሰለኝ። እና እስከዚህ ድረስ ነው ይዘንላችሁ የቀረብነው። ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።